በዓለማችን ምስራቃዊ ጫፍ በሰፊው የፓስፊክ ውቅያኖስ እቅፍ ውስጥ እንደ ዕንቁ የተበተኑ ደሴቶች አሉ። ጃፓን፣ የፀሐይ መውጫ ምድር። ይህች ሀገር የሳሙራይ ጎራዴና የቼሪ አበባ ሳኩራ ውበት ብቻ አይደለችም። ታሪኳ በደም፣ በጥበብ፣ በክህደትና በትንሣኤ የተሞላ ረጅም ጉዞ ነው። ዛሬ የምንጀምረው ጉዞ ከአሁኑ የቶኪዮ ሰማይ ጠቀስ ሕንፃዎች ርቀን ወደ ጊዜ ጅረት ተመልሰን የጃፓን ምድር ገና በሰው እግር ባልተረገጠችበት ዘመን ነው። ይህ የጃፓን ታሪክ ነው። በጥንት ዘመን ዓለም በበረዶ በተሸፈነችበት ጊዜ ጃፓን ከእስያ አህጉር ጋር ተጣብቃ ነበር። የጥንት ሰዎች ማሞዝንና ትላልቅ እንስሳትን እያደኑ ወደ እነዚህ ደሴቶች ገቡ። ነገር ግን የበረዶው ዘመን ሲያበቃ ውቅያኖሱ ከፍ አለ። ጃፓን ከአህጉሩ ተገንጥላ የራሷን ዓለም ፈጠረች። ይህ የጆሞን ዘመን መጀመሪያ ነበር። ጆሞን ማለት የገመድ ንድፍ ማለት ነው። ስሙ የመጣው ከሚሰሩት አስደናቂ የሸክላ ሥራዎች ነው። አስቡት፣ በዚያን ዘመን የነበሩ ሰዎች ገና ብረት ማቅለጥ ባልጀመሩበት ጊዜ በዓለም ላይ እጅግ ጥንታዊና ውብ የሆኑ የሸክላ ዕቃዎችን ይሰሩ ነበር። እነዚህ ሰዎች ዘላኖች አልነበሩም። በተፈጥሮ የበለጸገች ምድር ስለነበረች ዓሣ እያጠመዱ፣ ፍራፍሬ የለቀሙ እና አነስተኛ መንደሮችን መስርተው ይኖሩ ነበር። ኑሮአቸው ከተፈጥሮ ጋር የተሳሰረ ነበር። አማልክቶቻቸው ዛፉ፣ ድንጋዩ፣ ወንዙ እና ተራራው ነበሩ። ይህ አኒሚዝም ወይም በተፈጥሮ ኃይሎች ማመን በኋላ ላይ ለጃፓን ዋነኛ እምነት ሺንቶ መሠረት ጥሏል። በዓለማችን ምስራቃዊ ጫፍ በሰፊው የፓስፊክ ውቅያኖስ እቅፍ ውስጥ እንደ ዕንቁ የተበተኑ ደሴቶች አሉ። ጃፓን፣ የፀሐይ መውጫ ምድር። ይህች ሀገር የሳሙራይ ጎራዴና የቼሪ አበባ ሳኩራ ውበት ብቻ አይደለችም። ታሪኳ በደም፣ በጥበብ፣ በክህደትና በትንሣኤ የተሞላ ረጅም ጉዞ ነው። ዛሬ የምንጀምረው ጉዞ ከአሁኑ የቶኪዮ ሰማይ ጠቀስ ሕንፃዎች ርቀን ወደ ጊዜ ጅረት ተመልሰን የጃፓን ምድር ገና በሰው እግር ባልተረገጠችበት ዘመን ነው። ይህ የጃፓን ታሪክ ነው። በጥንት ዘመን ዓለም በበረዶ በተሸፈነችበት ጊዜ ጃፓን ከእስያ አህጉር ጋር ተጣብቃ ነበር። የጥንት ሰዎች ማሞዝንና ትላልቅ እንስሳትን እያደኑ ወደ እነዚህ ደሴቶች ገቡ። ነገር ግን የበረዶው ዘመን ሲያበቃ ውቅያኖሱ ከፍ አለ። ጃፓን ከአህጉሩ ተገንጥላ የራሷን ዓለም ፈጠረች። ይህ የጆሞን ዘመን መጀመሪያ ነበር። ጆሞን ማለት የገመድ ንድፍ ማለት ነው። ስሙ የመጣው